አሁን ያለንበትን ጊዜ በተገቢው ልኬታና ወቅቱ በሚጠይቀው ብልሃት መጠቀም መቻላችን መጻኢው ዘመናችን አስተማማኝና በታሪክ የሚዘከር እንደሚያደርገው እሙን ነው። መንግስት ይህንን ሲል በሁለት አበይት ምክንያቶች ነው። አንደኛው አገራችን አጋጥሟት የነበረውን የህልውና አደጋና በርካታ ፈተናዎችን ተሻግራ ጠንካራ አገራዊ አቅም ገንብታለች ብሎ ስለሚያምን ይህ አዲስ አቅም ኢኮኖሚያችንና የፖለቲካ ባህላችንን እየቀየረ እንደሆነ መገንዘብ ይቻላል። ዋና አብነቶቹም አለመግባባቶችን በሰላማዊ መንገድ የመፍታት ልምምድ መጀመራችን፣ ለሀገራዊ መግባባት መደላደል የሚሆን የምክክር መድረክ መፍጠራችን፣ የታላቁን የኢትዮጵያ ህዳሴ ግድብ ግንባታ በተሳካ ሁኔታ ማጠናቀቃችን፣ የአረንጓዴ አሻራ ትልማችን ማስፋፋታችን እንዲሁም ሁለንተናዊ የኢኮኖሚ ማሻሻያዎችን መተግበራችን በጉልህ የሚጠቀሱ ናቸው። ከዚሁ ጎን ለጎን የተፈጥሮ ጋዝ ሀብት የማውጣትና የመጠቀም ስራ ለመጀመሪያ ጊዜ ወደ ትግበራ መግባቱና ሁለተኛው ምዕራፍ የተፈጥሮ ጋዝ ልማት መጀመሩ ሀገራችንን ከማዳበሪያ ግዥ ጥገኝነት በማላቀቅ ለጎረቤት አገራትም የሚተርፍ ግዙፍ የማዳበሪያ ማምረቻ ተቋም ግንባታ መጀመሩ፣ 1000 ሜጋዋት የኤሌክትሪክ ኃይል ከጋዝ የማመንጨትና የነዳጅ ማጣሪያ ፋብሪካ የመገንባት ፕሮጀክቶች መጀመራችን በጉልህ የሚጠቀሱ ሲሆኑ እነዚህንና መሰል ታላላቅ ስራዎችን አጠናክረን ተግባራዊ ስናደርጋቸው የሀገራችን እድገትና ብልጽግና የሚታይ የሚዳሰስ እውነታ መሆኑ አይቀሬ ነው። ሁለተኛው ሀገራችን ወሳኝ የታሪክ ምዕራፍ ላይ ትገኛለች የምንልበት ምክንያት ዓለም ባለየለት ቁልፍ ሽግግር ውስጥ በመገኘቱ ነው። ሽግግሩ እድልም ፈተናም ያለው ሲሆን ከሽግግሩ ተጠቃሚ ለመሆን የሚያስችለን አቅም በመፍጠር ላይ እንገኛለን። ባለፉት ዓመታት ከዓለም ተጨባጭ ሁኔታ ጋር የሚጣጣምና ራዕይና ዓላማ ሰንቀን በመንቀሳቀሳችን ሊደርስብን የሚችለውን ጫና ተቋቁመን አገራዊ ጥቅማችንን ለማስጠበቅ ጥረት አድርገናል። ይህንን እድል በአግባቡ ከተጠቀምንበት በዓለም አቀፍ የጂኦፖለቲካና የጂኦ ኢኮኖሚ ሽግግር ውስጥ ብሩህ ተስፋን የምታሳይና አርአያ የምትሆን ሀገር ለመገንባት እንችላለን። ይህንኑ ለመከወን የሚያስችሉ ጽኑ አቋም፣ አቅምና ልምምድም አዳብረናል። ኢትዮጵያ ትበለጽጋለች በማለት የሰነቀውን ራዕይ ከዓለም ጋር ያለንን የእድገት አሰላለፍ የሰመረ እንዲሆን መንገድ ይጠርጋል።